ሀገሬን የሚል ድምፅ ሲሰማ ዘራፍ ብሎ በሚናወጥ ሕዝብ መካከል ቆሞ ሀገሬን ማለት እጅግ ያስከብራል። ይህን ክብር አክብረው ሊይዙት ይገባል። ይህን ያነሳነው አለ ምክንያት አይደለም። ብዙ የተከበሩ የጥበብ ሰዎች ሀገራቸውን እንደሚወዱ በሰበብ ባስባቡ ሲናገሩም ሲነገርላቸውም እንሰማለን። እውነት ለመናገር የብዙዎቹ የሀገር ፍቅር በምቾትና በጥቅማቸው ተፈትኖ የተረጋገጠ አይደለም። በተለይ ዛሬ ሀገሩን እጅግ በሚወድ ሕዝብ መሃል የሀገር ፍቅር ማለት ብዙ የዋሆችን የሚሸውድና ብዙ ወጣቶችንም ለእሳትም ለስህተትም የሚዳርግ አደገኛ ቢዝነስ ሆኗል። ሀገሬን በማለት ብቻ ከፍተኛ ዝናም የገቢ ምንጭም ካገኙት መሃል እውነተኛውን ሀገር ወዳድ መለየት አስቸጋሪ የሆነም ነው። እንዲያው በአጠቃላይ ሀገሬን ሲባል ሆድ የሚብሰው ሕዝብ መካከል ኢትዮጵያዊ ብሎ የሚነግድባትን ኢትዮጵያዊ ብሎ ከሚቆረቆርላት መለየቱ እጅግ ከባድ ቢሆንም ሀገራችን ኢትዮጵያ በመከራ ውስጥ ተፈትነው ጥቅማቸውን ለሀገራቸው ክብር ሲሉ ሰውተው ማንነታቸውን ያስመሰከሩ ጀግና ልጆች አሏት። አንዱ ታላቁ ሰዓሊ ሎሬት አፈወርቅ ተክሌ ናቸው። እኚህን ታላቅ ሰው በቅርብ የሚያውቋቸው ክቡር አቶ ፋሲካ ሲደልል እንዳጫወቱኝ የሎሬት አፈወርቅ የሀገር ፍቅር በችግርና በመከራ ውስጥ ተፈትኖ የተረጋገጠና ከንጹሕ ኢትዮጵያዊ ስብዕና የመነጨ ነው። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ለሀገራቸው ለኢትዮጵያ ፍቅራቸውን የገለጡላት ጥቅማቸውንና ምቾታቸውን ሰውተውላት ስለሆነ የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች እኔ ምለው ለምንድን ነው ሁልጊዜ የምትሳሳተው? አውቄ ነዋ፣ ትምህርት ስለምወድ። እንዴት? አየሽ፣ እኔ ብዙ ትምህርት ያገኘሁት ከስህተቶቼ ነው። ከስህተት መማርን እጅግ ከመውደዴ የተነሳ ሳላስበው ከምፈጽማቸው ስህተቶች በተጨማሪ ሆን ብዬ ስህተትን እየሰራው መማሬን ቀጥያለሁ። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ማጭድና መዶሻውን ያራገፉት ሰዓሊ። የሎሬት አፈወርቅን ታሪክ እንድሠራ ምክንያት የሆነኝ ከክቡር አቶ ፋሲካ ሲደልል ጋር ያደረግኩት ቆይታ ነው። የቀድሞ ፕሬዝዳንታችንን የኮሎኔል መንግሥቱን ባሕሪ ለማወቅ ለክቡር አቶ ፋሲካ ሲደልል ያቀረብኳቸው አንዳንድ ጥያቄዎች ሳይታሰብ ሎሬት አፈወርቅ ጋር አደረሰን። በዚሁ ፕሮግራም ላይ ክቡር አቶ ፋሲካ ኮሎኔል መንግሥቱ የጥበብ ሰዎችና ምሁራን ላይ ሆደ ሰፊ መሆናቸውን ይነግሩኛል። መንግሥቱ ምሁራንና የጥበብ ሰዎች አንጻራዊ ነፃነት እንደሚያስፈልጋቸው ይገነዘባሉ።
እርሳቸው የማይታገሱት ወደ ሕዝብ የሚወጣ ትችትና ተቃውሞ ነው። በተረፈ በግል ፊት ለፊታቸው አንድ ለአንድ የሚደረግ ክርክርና ትችትን ያከብራሉ ይሉኛል። እኔም ፕሬዝደንት መንግሥቱን ያክል መሪ ደፍሮ ፊት ለፊት የሚናገራቸው ሰው ማን ነው ስል ጠየቅኩ። ከምሁራን የፕሮፌሰር መስፍንን ስም ጠሩልኝ። ከጥበብ ሰዎች የ5 ያክል ሰዎችን ስም ነገሩኝ። እነርሱም ባለቅኔ ሎሬት ጸጋዬ ገብረመድኅን፣ ገጣሚና ጸሐፊ ተውኔቱ አብዬ መንግሥቱ፣ ጸሐፊና ጋዜጠኛው ጳውሎስ ኞኞ እንዲሁም ሎሬት አፈወርቅ ተክሌ ናቸው። 5ቱም የጥበብ ሰዎች ኮሎኔል መንግሥቱን ፊት ለፊት ተናግረው በሳቅና በአክብሮት ነበር የታለፉት። ፕሮግራሙን የተከታተላችሁ እንደምታስታውሱት ከሁሉም ከበድ የሚለውን ነገር የተናገሩት ደግሞ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ነበሩ። በዚሁ ፕሮግራም ሎሬት አፈወርቅ የስዕል ኤግዚቢሽን ለማሳየት ወደ ሩሲያ መጠራታቸውን፣ በወቅቱ የባህል ሚኒስቴር የነበሩት ሰውም ከስዕሎቹ ጋር የመንግሥቱ ኃይለማርያምን ፎቶ እንዲያካትቱ መጠየቃቸውን፣ ሎሬት አፈወርቅ ፈቃደኛ አለመሆናቸውን፣ ሚኒስትሩም ምን ነው ድሮ የጃንሆይን ምስል ታካትት አልነበረም ወይ ማለታቸውን፣ ሎሬት አፈወርቅም የጃንሆይን ፎቶግራፋቸውን ሳይሆን ፔይንቲንጋቸውን ይጠቀሙ እንደነበርና ይህንንም ያደረጉት ንጉሡ በመሪነታቸው አሳምነዋቸው እንደሆነ፣ መንግሥቱም ቢያሳምኑኝ ኖሮ እንደ ጃንሆይ ስላቸው ነበር ማለታቸውን፣ አሁን ከስዕሎች ጋር የመንግሥቱን ፎቶ ጨምረ ሂድ ካላችሁኝ ግን ኤግዚቢሽኑ ይቀራል፣ እኔም አልሄድም ብለው ቁርጡን እንደነገሯቸው፣ በመጨረሻም ሚኒስትሩ እምቢተኝነታቸውን አክብረው ያለ መንግሥቱ ፎቶግራፍ ወደ ሶቪየት ኅብረት ሩሲያ መሄዳቸውን ተርኬላችሁ ነበር። ከጓድ መንግሥቱ ኃይለ ማርያም አመራር ጋር ወደፊት በሚባልበት በዚያ አብዮታዊ ዘመን ይህን ያክል አመራራቸውን ዕውቅና ነፍገው በእምቢተኝነት ሞስኮ ደርሰው ሲመለሱ ከኮሎኔል መንግሥቱና ከጓዶቻቸው ጋር አልተቀያየሙም ወይ ብዬ ክቡር አቶ ፋሲካን ጠየቅኳቸው። ከእርሳቸውም ሆነ ከጓዶቻቸው የደረሰባቸው ምንም አይነት ችግር እንዳልነበር ነገሩኝ። ከዚያ በኋላ እንዲያውም በተደጋጋሚ ከሀገር ፍቅር ስሜት የመነጩ አስተያየቶችንና ትችቶችን ለከፍተኛ የመንግሥት ባለሥልጣኖችም ሆነ ለሊቀመንበሩ ያቀርቡ እንደነበርም ክቡር አቶ ፋሲካ አጫውተውኛል። ለምሳሌ በዘመነ ኢሰፓ ካኪውን ዩኒፎርም መልበስ ተግባራዊ ሲሆን ይሄ የቻይና ዲዛይን ነው፣ በኢትዮጵያ መንፈስ አፍሪካዊነታችንን በሚያንጸባርቅ መንገድ ልስራው፣ ዲዛይን ላድርገው ብሎ ነበር። የተሰጣቸው ምላሽ ምን ይሆን? ተቀባይነት አላገኘም። ክቡር አቶ ፋሲካ እንደሚያስታውሱት ሎሬት አፈወርቅ ጥቁር አንበሳ ሆስፒታል ፊት ለፊት የሚገኘው ትግላችን ሐውልት ሲሰራም በሰዎቹ መልክ ደስተኛ አልነበሩም። ሐውልቱ ላይ የሚታዩት ሰዎች መልክ ኢትዮጵያውያንን አይወክልም በሚል ብዙ ተከራከረ። ታዲያ ያንተ ወዳጅ ሽመልስ ለምን ሊቀመንበሩን አታናግረውም ብሎ ወደ መንግሥቱ ይልከዋል። ቢሮአቸው ሄዶ ሐሳቡን ካቀረበላቸው በኋላ ሊቀመንበሩ ምን እንዳደርግልህ ትፈልጋለህ ይሏቸዋል። አፈወርቅም ምንም የምፈልገው ነገር የለም፣ ግን ጓድ ሊቀመንበር ለምንድን ነው የሶቪየት ባንዲራን ይዘን የምንዞረው አላቸው። ሊቀመንበሩም ግራ ተጋብተው የታል የቱ ነው የሶቪየት ባንዲራ ይላሉ። ይሄ ማጭድና መዶሻ ያለው ባንዲራ እኮ የሶቪየት ኅብረት ባንዲራ ነው። ቀዩ የኮሙኒዝም ባንዲራ ማጭድና መዶሻ የለውም ይላል። ይህን ሁላችንም አላወቅንም ነበር። አፈወርቅ ለሊቀመንበሩ ይህን ከተናገረ በኋላ ነው ማጭድና መዶሻ የሌለውን ባንዲራ መያዝ የተጀመረው ብለውኛል ክቡር አቶ ፋሲካ ሲደልል። ከዚህ ታሪክ እንደምንረዳው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የሊቀመንበር መንግሥቱን አመራር አላሳመነኝም ይበሉ እንጂ ሊቀመንበር መንግሥቱ ግን የሎሬት አፈወርቅ ምክር አሳምኗቸው ከቀዩ ባንዲራ ላይ ማጭድና መዶሻውን
አራግፈዋል። ልጅህ በ5 ዓመቱ አለቃህ ነው። በ10 ዓመቱ አገልጋይህ ይሆናል። በ15 ዓመቱ ያንተ መንትያ ነው። ከዚያ በኋላ ወይ ባልንጀራህ አሊያም ባላጋራህ ይሆናል። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ መጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 14 ሰዓሊው የነ ሴንጎር ወዳጅ። ከሎሬት አፈወርቅ ጋር ቅርበት እንደነበራቸው ያጫወቱኝ ክቡር አቶ ፋሲካ ሲደልል ሰውየው ጃይንት ነው ይላሉ። በብዙ ታላላቅ ሰዎች ዘንድ የተከበረ ሰው ነበር። ሁሉም የአፍሪካ መሪዎች በኦኤዩ ስብሰባም በቤተ መንግሥትም ይጋብዙታል። ብዙዎቹ መሪዎች ቀጠሮ እየጠየቁ ቤቱ ይሄዳሉ። አፈወርቅ በተለይ ከሴኔጋሉ መሪ ከሴዳር ሴንጎር ጋር ወዳጅ ነበር አሉኝ። በነገራችን ላይ ሴዳር ሴንጎር ገጣሚ ናቸው። ባለቅኔ ሎሬት ጸጋዬ ገብረ መድኅንም ብዙ ጊዜ ሲያነሷቸው እሰማለሁ። ወዳጄ ሴንጎር እያሉ ክቡር አቶ ፋሲካ ትውስታቸውን ይቀጥላሉ። ጋና ሄዶም 2 ወር ሙሉ ቤተ መንግሥት ተቀምጦ ፕሬዝደንት ኩዋሜ ንክሩማን ስሏል። ለ2 ወር እዚያ ቤተ መንግሥት ሆኖ ስኬቹን ከሠራ በኋላ እቤቱ መጥቶ ነው ስዕሉን የጨረሰው። በእነኛ 2 ወራት ንክሩማ ስለ ኢትዮጵያ ሕዝብ ያጫወተውን ነገር ነግሮኛል። እኛ እኮ ባህል የለንም፣ ታሪክ የለንም። ያልተበረዘ ያልተከለሰ ታሪክና ባህል ያላችሁ እናንተ ናችሁ። እናንተ ኢትዮጵያውያን ናችሁ እኛን የምትወክሉን። እኔ ኦኤዩ አዲስ አበባ እንዲሆን በጣም የተከራከርኩት ከሁሉ በላይ የእኛን አፍሪካን ባህልና ታሪክ የምትወክሉት እናንተ ናችሁ ብዬ ነው እንዳለው አጫውቶኛል አሉኝ ክቡር አቶ ፋሲካ። አስራ 15 ውስኪ አለ ሆይ። ባለፈው ፕሮግራሜ ክቡር አቶ ፋሲካን ጠቅሼ ሎሬት አፈወርቅ ተክሌ በደርግ ዘመን እጅ አጥራቸው እንደነበር አጫውቻችኋለሁ። በዚያ ዘመን የሚተዳደሩት በ1300 ብር ደሞዝ እንደነበር ክቡር አቶ ፋሲካ ያስታውሳሉ። እንደ እርሳቸው ትውስታ ምንም ቢቸግራቸው የኢትዮጵያን ሕዝብ ሀብት አልሸጥም ብለው
ችግራቸውን ችለው ስዕሎቻቸውን አቆይተውልናል። በዚያ ፕሮግራሜ እንደሰማችሁት ክቡር አቶ ፋሲካ አንድ ሀብታም አረብ የመስቀል አበባ የተባለች ስዕላቸውን $2 ሚሊዮን ካልገዛው ብሎ አፈወርቅ እንዳልተቀበሉት የኢትዮጵያ ሕዝብን ሀብት አልሸጥም እንዳሉትም ነግረውን ነበር። ይህን ያደረጉት ተርፏቸው ሳይሆን ችግራቸውን ችለው እንደሆነም ክቡር አቶ ፋሲካ አጫውተውኛል። ዛሬ ደግሞ እንዲህ አሉኝ። አንዴ የሆነውን ልንገርህ። አፈወርቅ አንድ ትልቅ እንግዳ ቤቱ ቀጥሯል። ግን እንግዳውን የሚያስተናግድበት ዊስኪ የለውም። እኔን ጠየቀኝ። አንድ ትልቅ እንግዳ ቀጠርኩ፣ እንደው ዊስኪ አለ ሆይ የማቀርበው አለኝ። በአጋጣሚ ደግሞ እኔ ቤት የነበረው ዊስኪ የተከፈተ ነው። አይ የተከፈተማ አይሆንም አለኝ። ያን ያክል ይቸግረው ነበር። ስዕሎቹን ሸጦ ሀብታም መሆን ሲችል ለሕዝብ ሲል ለታሪክ ሲል ይህን ያክል የተቸገረ ሰው ነው አፈወርቅ አሉኝ ክቡር አቶ ፋሲካ። በሚቀጥለው ፕሮግራሜ ፕሮፌሰር በቀለ መኮንን በእኚሁ ታላቅ ሰዓሊ ቤት ከአንድ ወር በላይ ቆይቶ ያየውን አስገራሚ ነገር ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። ሚጥሚጣ በጣም ደቃቅ ከሆነ ቀይ ቃሪያ የሚገኝ የምግብ ማባያ ነው። ይህ የሚያቃጥል ባህሪ ያለው ማባያ መጠሪያውን ያገኘው ወደ ኢትዮጵያ ከመጣ አንድ ፈረንጅ ነው። ፈረንጁ ይህንን የሚፋጅ ዱቄት በማንኪያ ቆንጥሮ ከቀመሰ በኋላ ይጮሃል። ምላሱን ጎልጉሎ ተቃጠልኩ፣ ተሰቃየው ይላል። የስቃዩን መጠን ከነፍሰ ጡር ምጥ ጋር አመሳስሎ ሚጥ መጣብኝ፣ ሚጥ መጣ እያለ ስለጮኸ ሚጥ መጣ የዚህ ቃጠሎ መጠሪያ ሆነ። ሚጥ መጣ ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።